ናችሁ? ዛሬ በሌላ ቪዲዮ ወደ እናንተ መጥቻለሁኝ። ዛሬ ክሪፕቶ ከረንሲን የተመለከተ ቪዲዮ አይደለም፣ ነገር ግን እዚህ ቻናል ላይ ከዚህ በፊት እንደተናገርኩት ስለ ገንዘብ አያያዝ፣ ስታክ ማርኬት፣ ኦፕሽን የተለያዩ ነገሮችን ላመጣ እችላለሁ ብዬ ተናግሬ ነበረ። ዛሬ ወደ እናንተ የመጣሁት ዩናይትድ ሄልት ይዤ ነው የመጣሁት። ዩናይትድ ሄልት ብዙዎቻችሁ እንደምታውቁት በአሜሪካ ውስጥ ካሉ ትልቅ የኢንሹራንስ ፕሮቫይደር ከሆኑት ካምፓኒዎች ውስጥ አንዱ ነው። ነገር ግን ዩናይትድ ሄልት ባለፉት ጥቂት ወራቶች ውስጥ ወደ 50% ዳውን አድርጓል። ዩናይትድ ሄልት ለምንድን ነው አሁን ያለበት ደረጃ ላይ የደረሰው የሚለውን፣ ወደፊትስ ደግሞ የት ይደርሳል የሚለውን ለማየት እንሞክራለን በዚህ ቪዲዮ። ክሪፕቶ ከረንሲ ብቻ የምትፈልጉ ከሆነ የቪዲዮ ለእናንተ አይደለም። መጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ፕሮግራም ላይ ስለ ገንዘብ አያያዝ እንደዚሁም ስለ ክሪፕቶ ከረንሲ ትሬዲንግ ቻርትስ የተለያዩ ነገሮችን የማውቃቸውን ሼር ለማድረግ ሞክራለሁኝ። ለሌሎች ሰዎች ሼር አድርጉ፣ ቪዲዮውን ላይክ አድርጉ። እንደዚሁም የኖቲፊኬሽን በተኗን የደውል በተኗን በመጫን ቪዲዮዎችን አፕሎድ በማድረግ በሰዓት ላይ ይደርሳችኋል። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ወደ ቪዲዮ እንሂድ። ዩናይትድ ሄልት እንደምታውቁት በአሜሪካ ውስጥ ካሉ ትልልቅ ኢንሹራንስ ካምፓኒዎች ውስጥ አንዱ ነው። በ2024 ጀምሮ የዩናይትድ ሄልት እዚህ ቻርቱ ላይ እንደምትመለከቱት ዩናይትድ ሄልት በ2025 ዲሴምበር አካባቢ ላይ 2025 almost $630 ደርሶ ነበር እዚጋ እንደምትመለከቱት። ነገር ግን ከዛ በኋላ የዩናይትድ ሄልት ስታክ ዳውን ሲያደርግ ነው የምንመለከተው። አሁን ይህን ቪዲዮ በምቀርጽበት ሰዓት ላይ የዩናይትድ ሄልት ስታክ እየተሸጠ ያለው $308 ነው። ኦልሞስት ከ50% በላይ ወርዷል የስታክ ማርኬቱ። ግን ስትመለከቱ የዩናይትድ ሄልት ፕሮብለም የጀመረው መቼ ነው? በ2024 የሳይበር አታክ ነበራቸው። በዚህም ሳይበር አታክ ምክንያት የዩናይትድ ሄልት ስታክ ዳውን አደረገ። ነገር ግን በዚህ ዳውን ካደረገ በኋላ within አንድ ወር ውስጥ 30% ሪከቨር ሊያደርግ ይችሏል። በዛ ሳይበር አታክ ምክንያት ወደ 190 ሚሊዮን ሰዎች አፌክትድ ሆነዋል። በሱም $2.9 ቢሊዮን አካባቢ ዩናይትድ ሄልት ሉዝ ሊያደርግ ችሎ ነበረ። ከዛ በኋላ የእርኒንጋቸው ፕሮብለም ነበረበት። በ2024 2025 ዋኪ ነበረ ይሩ 2025 ላይ ሞር እርኒንጋቸው ሬቪኒዋቸው ፕላስ ፕሮፊታቸው ላይ ችግር ስለነበረ እሱ አፌክት አድርጎታል። ነገር ግን በቅርቡ የዩናይትድ ሄልት ሲኢኦ ሚስተር አንድሪው ዊቲ የሚባለው ሰውዬ ስሙን ፕሮናውንስ ካላደረኩት ፕሮፐርሊ በፐርሰናል ሪዝን ነው ብሎ ኩዊት አድርጓል። ያ የማርኬቱን ሞር እንዲወርድ አድርጎታል። በዛ ቀን 18% ነበር እየወረደው። እንደገና ደግሞ የዩናይትድ ሄልት 2025 ፋይናንሻል ጋይዳንሳቸውን ሰስፔንድ አድርገዋል። ፋይናንሻል ጋይዳንሳቸው ምንድነው የሚጠቅመው? ፊውቸር ኤርኒንጋቸውን፣ ፕሮፊታቸውን፣ ሬቪኒዋቸውን ምን ኤክስፔክት እንደሚያደርጉ ስለሚመጣው ኳርተር ነው የሚሉት ወይንም አመት ይነግሩን ነበር። ይህንን ጋይዳንስ ግን አንስተዋል። እነዚህ ነገሮች ተደማምረው የዩናይትድ ሄልት ስታክ እንዲወርድ አድርጎታል። ነገር ግን ዩናይትድ ሄልት አሁን ባለበት ሁኔታ ስናየው ፊር ከፈንዳመንታሉ በልጦ ነው የምናየው። ሰዎች በፍራቻ ውስጥ ነው ያሉት። ምንድነው ያለው ምንድነው ኔክስት የሚለው። ምክንያቱም ኢማጂን $630 አሁን $308 ላይ ነው ያለው። ኦልሞስት ከ50% በላይ ይህንን ስታክ እንዲወርድ ያደረገው ሌላ ምንድን ነው እኛ የማናውቀው የሚል ጥያቄ ይኖራል። ሌሎች ሰዎች የሚጠይቁት ሌላም ጥያቄ ሊኖር ይችላል። ነገር ግን ዩናይትድ ሄልት ምንድን ነው የሚለውን ከፊር ውስጥ ወጥተን ፈንዳመንታሉን ስንመለከት በአሜሪካ ውስጥ አሉ ከሚባሉ 500 ትልልቅ ካምፓኒዎች ውስጥ አንዱ ነው። ወደ $500 ቢሊዮን ወርዝ የሚያደርግ ካምፓኒ ነበረ ስታክ ማርኬቱ መውረድ ሳይጀምር በፊት። ሃይ ኳሊቲ ዲቪደንድ ፔየር ነው። በአሜሪካ ውስጥ ያሉ ፖርትፎሊዮ ማናጀሮች ወደ $100 ሚሊዮን በላይ በዚህ ካምፓኒ ውስጥ አስቀምጠዋል። በፖርትፎሊዮ ማናጀሮች ኢንቨስትመንት ውስጥ ሲታይ በአሜሪካ ውስጥ 8ኛ ትልቁ ካምፓኒ ነው። እንደገና ደግሞ ምንድነው ቅድም የነገርኳችሁ በአንድ ወር ውስጥ ከዚህ በፊት እንደዚሁ ወርዶ ስታክ ማርኬት
ስታኩ ወርዶ ሪከቨር እያደረገው በአንድ ወር ውስጥ ወደ 30% ነው ሪከቨር ሊያደርግ እየቻለው። ስለዚህ አሁን ድሮፕ ማድረጉ ነገር ሪከቨር ሊያደርግ አይችልም የሚለውን ፊር ያነሳልናል። ሌላው ደግሞ ዲቪደንድ አሪስቶክራት ነው። አሪስቶክራት ብዙ ሰዎች ሲሉ ሰምታችሁ ከሆነ ምንድን ነው በኤስኤምፒ 500 ውስጥ ወይም በናዝዳክ ውስጥ ያሉ ካምፓኒዎች ለ10 ዓመት ውስጥ ወይም በዴኬድ ውስጥ የዲቪደንድ ፔመንታቸውን ኢንክሪዝ ያደረጉ ካምፓኒዎች አሪስቶክራትስ ይባላሉ። የሚገርማችሁ ነገር ዩናይትድ ሄልት ኢዝ ዋን ኦፍ ዘም። በ2024 የዩናይትድ ሄልት ዲቪደንድ በአመት የሚከፍለው ዲቪደንድ $1.41 ነበር። በ2024 ይህ ዲቪደንድ አድጎ $8.18 ይከፍል ነበር። ያ በ16% ነበር ኤቭሪ ይር ያድግ የነበረው። በዚህ ተጨማሪ ደግሞ ቶፕ አናሊስቶች እያሉ ያሉት ምንድን ነው ዩናይትድ ሄልት አሁን ካለበት ቦታ ሪከቨሪ ያደርጋል እያሉ ነው ያሉት። ቡሊሽ ነገር እየተናገሩ ነው ያሉት። አንዳንድ አናሊስቶች ደግሞ ዳውንግሬድ አድርገውታል። ነገር ግን ይህ ሁሉ አዳፕ አድርጎ ዩናይትድ ሄልት ወደፊት ይጨምራል የሚለውን እንትን እንድንል ያደርጋል። የእኔ ፕራይስ ታርጌት ፎር ዩናይትድ ሄልት $630 ባይመለስ አትሊስት $500 ይመለሳል ቢፎር ዘ ኤንድ ኦፍ 2025 ብዬ ነው የሚለው። ለዚህም ደግሞ የማድረጋቸው ነገሮች ምንድን ናቸው? ሎንግ ተርም የምገዛው አካውንቴ ላይ ዩናይትድ ሄልትን ሼር መግዛት አስቤያለሁኝ። አስሎንጋስ ይቺን ፖይንት እስከነካልኝ ድረስ እዚህ ጋር እንደምትመለከቱት ይህ ለሎንግ ተርም አሴንድ ያደረገ እንትን ላይን ነው። ዩናይትድ ሄልት ከዚህ በፊት አይታችሁ ከሆነ ኮሬክት አደረገ በ2020 ላይ ራይት። በ2020 ላይ ኮሬክት ሲያደርግ መቶ ቺን ፖይንት ነካ፣ ደን ስታክ ወጣ። አሁን እዛች ፖይንት ላይ ይመጣል ብዬ አስባለሁኝ። 290 አካባቢ ከመጣ ዴፊኒትሊ እገዛለሁኝ ብዬ ነው የማስበው። ምክንያቱም ከዳውንዋርድ ሪስኩ ይልቅ አፕዋርድኛ ሪተርን ወይንም ሪዋርድ ይሰጠኛል ብዬ ስለማስብ። ሌላው ደግሞ የማደርገው ምንድነው ካሽ ሴኪዩርድ ፑት በዚህ ስታክ ላይ አስቀምጣለሁኝ ብዬ አስቤያለሁኝ። ነገር ግን ካሽ ሴኪዩርድ ፑት ብዙ ብር ሊጠይቅ ይችላል። 100 ሼሮችን ለመግዛት ወደ አሁን ባለበት $30,800 አካባቢ ኦልሞስት $31,000 አካባቢ ያስፈልጋቸዋል። ነገር ግን ሼሩን ቀስ እያላችሁ መግዛት ትችላላችሁ። ሶ ሁለቱን ኮንሲደር እያደረግኩኝ ነው። እናንተስ ምን ይመስላችኋል? እንደዚህ አይነት ቪዲዮዎች ማየት ከፈልጋችሁ ሼር፣ ኮሜንት፣ ላይክ ማድረጋችሁን አትርሱ። እንደዚሁም ደግሞ ሌሎች ሰዎች ሼር አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ፣ ሰላም ሁኑ። ባይ